አንድ በተፈጠረው ነገር እኔም ስልክ ላይ እየደወላችሁ ነበረ። ወደ ፋሚሊም ብዙ ሰው ተረብሾ ነበርና የአንድ ቀን ጊዜ እንስጣችሁና ተነጋግራችሁ አውርታችሁ መፍታት ከቻላችሁ መፍታት ትችላላችሁ። እንዲነካው አልፈልግም። ማንም እንዲደርስበት አልፈልግም። እኔን አልፈው ነው አብርሃም ጋር መድረስ የሚችሉት። ትላንትና እኔ እውነታውን ተናግሬያለሁኝ። አብርሽን መቆሚያ መቀመጫ እያሳጣችሁት እንደሆነ በደንብ ሁላችንም ጥንቅቅ አድርገን እናውቃለን። ለምን ይሄንን ነገር መደበቅ እንደተፈለገ አይሚን አይገባኝም። ግን ማን ነው እኔና አብርሽን ሊለየን የሚችለው? ማን ነው በእኔና በአብርሽ መሀል ጣልቃ ገብቶ ይሄንን ነገር ሊያደርግ የሚችለው እያልሽ እየዛትሽ እንደሆነ ነው እያየን ያለ ነው። ጋሽዬን ጨምሮ በጣም ብዙ ሰዎች አብርሽን ከሩታ ጋር ያለውን ህይወት አስተካክሎ ዳግም ከሩታ ጋር ሆኖ ልጁን እንዲያሳድግ ሁሉም የበኩሉን ጥረት እያደረገ ነው። በአንቺ በኩል ያሉት ጥቂት ሰዎች እና አይናቸው ታውሮ የአንቺንና የአብርሽን ግንኙነት ከሚደግፉ ሰዎች ውጪ ሁሉም ሰው የአብርሽና የሩታን አብረው ሆኖ ልጃቸውን ማሳደግ ይፈልጋሉ። እውነታው ይሄ ነው። ይህንን ነገር ተቋቁመሽ ምን ያክል ልትዘልቂ እንደምትችይ አላቅም። ግን ደግሞ እኔ አንቺ የምትፈልጊውን ሀሳብ በሌላ በኩል ጠምዝዘሽ አምጥተሽ እዚህ ጋር ለማሳየት ትሞክሪያለሽ። እኔ አብርሽን መቆሚያ መቀመጫ ከዚህ ሀገር እንውጣ ብለሽ መቆሚያ መቀመጫ እንዳሳጣሹ በደንብ አውቃለሁ። ትናንትና በእነ አሚሮ በኩል ይህ መልእክት ተላልፏል። እኔ በደንብ ይገባኛል። በነገራችን ላይ እንዴት አድርጋችሁ የሆነ ሀሳብ ማስተላለፍ ስትፈልጉና ማድረግ የምትፈልጉት ነገር ሲኖር እንዴት ብላችሁ እንደምትመጡ በደንብ ስለማቅ ነው ይሄንን ነገር እያልኩኝ ያለሁት። እና አብርሽን ከዚህ ሀገር ይዘሽ ወጥተሽ የራስሽ ልታደርጊ እንደማትችይ በመጀመሪያ ደረጃ በደንብ ልታቂ ይገባል። አንድ እውነት እንነጋገር ከተባለ ማለት ነው። ሌላው ነጥብ እየጣለችና ራሷን እያስገመተች ራሷን ሌላ ተጨማሪ ችግር ውስጥ የከተተች ያለችው ሩታ ናት። ይህንን ነገር እኔ ዛሬ ጧት በለቀኩት ቪዲዮ ላይ በደንብ መናገር ችያለሁ። ምናልባት ያያችሁ ሰዎች በደንብ ተረዳላችሁ ብዬ አስባለሁ። ቪዲዮን አጉል ሰዓት ስለለቀኩ ብዙ ሰው ጋር ተደራሽ እንዳልሆነ ስላወቅኩኝ ነው ይህንን ነገር እያልኩ ያለሁት። እና ሩታ ራስሽን ችለሽ ችግርሽን መፍታት የምትችይ ጀግና የሆንሽ ሴት እንደሆንሽ ስለማቅ ነው ይህንን ነገር እየተናገርኩኝ ያለሁት። ለምንድን ነው ጭራዎችሽን እያስከተልሽ ከኋላ የምትመጪው? አብርሽን ለማናገር ዳኒን አስከትሎ መምጣት ፍጹም ከአንቺ ጋር ሊሄድ የማይችል አይነት ነገር ነው። በቃ ዳኒና አብርሃም ማለት ደርቢ የሆኑ ሰዎች ናቸው። እኔ ምን ፍለጋ እንደዚህ እንደሚል ከሰከስ ራሱ አላቅም ከአንቺ ጀርባ። ይቅርታ አድርጉልኝ ማለት ነው እግዚአብሔር ለንግግሬ። ግን ደግሞ በቃ ጭራሽ አስፈላጊ ያልሆነ ሰው ነው አብርሃም። ሩታ ስታናገረው ማድመጥ የሚችል አይነት ሰው ነው። ምንም ሌላ ተአምር አያስፈልገውም። ወይም በዳኒ በኩል መታ ስታወራው ልቡ ሚራራ አይነት ሰው እንዳልሆነ በደንብ ሁላችሁም እንድታውቁ ፈልጋለሁኝ። እና ትናንትና የሆነ ነገር ተናግሬ ነበር። ጠዋት ላይ ነው በእርግጥ ቪዲዮን የለቀኩትና በቃ ፍጹም ሊሆን የማይችል ነገር እንደሆነ ተናግሬ ያለሁኝ። ፍጹም ሊሆን የማይችል ነገር ማለት ነው። አንቺ ዳኒን አንጠልጥለሽ መተሽ አብርሃምን ማውራት ማለት ጭራሽ የማይመስልና የማያስኬድ መንገድ መሆኑን እየተናገርኩኝ ነበረ። ሰው አንቺ ምንድነው ማድረግ የፈለግሽው? ጋሻ ጃግሬዎችሽን ይዘሽ መተሽ አብርሽን ከሀገር ይዤ እወጣለሁ አይነት ጭቤ መጫወት ነው የፈለግሽው። እኔ ለምንድን ነው ግን የሆነ በጣም ግራ የሚገባኝ ነገር ማለት ነው፣ በአብርሽም በሄርሜላም በሩታም በኩል አይዋሉ ማድረግ የምትፈልጉትን ነገር ቀጥታ መጥቶ መናገርን የመሰለ እኮ ነፃነት የለም። እኔ የምሬ ነው የምላችሁ። ይሄ ለእነሱ ብቻ ሳይሆን ለሌሎችም ሰዎች ነው የሆነ አለ አይደለ? ስሜታችሁን ማድረግ የምትፈልጉትን ነገር ማንም ሰው ምንም ይበላችሁ፣ እዚህ ጋር የምትፈልጉት ነገር ጥንቅር ብሎ መቅረት ይችላል። ግን ስሜታችሁን ወታችሁ ፊት ለፊት ተናገሩ። አንቺ አሚሮንና ያንን ልጅ አምጥተሽ ስሜትሽን ማስተላለፍ ምናምን የሚባል ነገር የለም። አብርሃምን ከስር ከስር እንዴት እየጨቀጨቅሽ እንደሆነ እናውቃለን። መረጃውም ደርሶናል። ትላንትና ምን ይሄንን ነገር በሰፊው አውርቼዋለሁኝ። እና አብርሃምን ከሀገር ይዞ በመውጣት አብርሃምን ያንቺ ልታደርጊ እንደማትቺ ውስጥሽ በደንብ ሊያውቀው ይገባል። የመጀመሪያው ፈርስት የኔ እንትን ይሄ ነው፣ የኔ አመለካከት ይሄ ነው፣ እውነታውም ይሄ ነው። እና ማነው እኔና አብርሽ መሀል ገብቶ እንደዚህ ምናምን? ጋሽዬን ጨምሮ አልኩሽ እኮ እነሱን ከሆነ ይሄንን ንግግር እየተናገርሽ ያለሽው አይሚን አላውቅም፣ ማቀሳሰር እንዳይሆንብኝ ግን እንደዚህ አይነት ነገር ብዙ ጠለቅ ብዬ ማውራት አልፈለግም። ግን ጋሽዬን ጨምሮ እንዳለ በአብርሽም በሩታን ቤተሰቦች ኤክሰፕት ቡዜና የአብርሽ ወንድም ተብሎ የመጣው ልጅ ውጪ ሁሉም ነገር
አብርሽ ላይ ጫና እየተደረገ እንደሆነ አንቺም ጠንቀቀሽ ታውቂያለሽ። ከዚህ ነገር ለማምለጥ ነው አብርሽን ከሀገር ይዤው ልውጣ አይነት ነገር እያደረግሽ ያለሽው። የሩታ እናት ልጃቸውንና የልጅ ልጃቸውን ከማየት ባሻገር አዲስ አበባ የመጡበት ትልቁ ሪዝንን ልንገራችሁ፣ በሩታ በኩል ያለውን ነገር እንዲፈቱ ማለት ነው። ምክንያቱም አብርሃም ለማስመሰልም ቢሆን መጥቶ ሩታን ይቅርታ የመጠየቅና ነገሮችን የማስተካከል ችግር እንደሌለበት በደንብ ያውቃሉ ፋሚሊዎቹ ማለት ነው። እና ቢያንስ የሩታ ልብ መሰበር መቻል አለበት። እሱ ኦኬ ብሎ ነገሮችን ለማስተካከል ሲመጣ የሩታ ልብ ሬዲዮ ነው መጠበቅ መቻል አለበት። ዋነኛውም ታርጌታችሁም ይሄ ነው፣ ወደ አዲስ አበባ የመጡበት የሩታም ልብ ከዛ በኋላ ነው እንደዚህ ሊሆን የቻለው እና ነገሮች እስከ ዛሬ ድረስ ከሚያስፈሩሽ በላይ አሁን በደንብ እያስፈሩሽ እንደሆነ ስለማቅ ነው ሄርሜላ ይሄንን ንግግር እየተናገርኩ ያለሁት እና አብርሃምን ከሀገር ይዘሽው ወጥተሽ የራስሽ ልታደርጊው አትችይም። በቃ እኔ አንድ እውነት ልንገርሽ፣ እድሜሽን አታባክኝ። እኔ አላቅም። እኔ ወንድ የጠፋ ይመስል ባለትዳር ወንድ ላይ በጣም አሁን ላይ ሴቶች መንጠልጠል አብዝተዋል። እውነታውን እንነጋገር ከተባለ ማለት ነው። አላቅም ብቻ ኃላፊነት መሸከም የሚችል ሰው ነው ከሚል እሳቤ አንጻር ይሁን አላቅም፣ ግን ወንድ ሞልቷል፣ ሲንግል ወንዶች ሞልቷል። የራሳችሁን ህይወት ራሳችሁ በምትፈልጉት መንገድ ቀርጻችሁ እንደ መገንባት በዚህ ሰዓት ወንድ ልጅን ሴት ልጅ ፍቅር ብቻ ተስጠው ራሷ በምትፈልገው አይነት ወይ ለመቅረጽና ነገሮችን ለማስተካከል እንደዚህ አይነት ቀላል የሆነ እንትን ይኖራል ብዬ አላስብም። እና ይህንን ነገር መጋፈጥ ከመፍራት ይሁን አላቅም ሄርሜላ እንዳደረገችው እንደዚህ አይነት ነገሮች በጣም እየተከሰቱ ስለሆነ ነው ይህንን ነገር እያልኩ ያለሁት እና ይሄ ሊደገፍ የማይችል ነገር ነው። በቃ በየትኛውም አይነት ሚንስ ሊደገፍ አይችልም። ምንም እውነት ሊኖርሽ ይችላል፣ ምንም ልትፋቀሩ ትችላላችሁ። አንቺና አብርሃም አትፋቀሩም ብዬ አይደለም እኔ እዚህ ጋር ግግም ብዬ እየተከራከርኩ ያሉት። አንቺና አብርሃም ልትፋቀሩ ትችላላችሁ። በአንቺና በአብርሃም መካከል የፍቅር ስሜት ሊኖር ይችላል። ይህንን ማናችንም መካድ አንችልም። ግን ደግሞ እናንተ መሀል የተፈጠረው የፍቅር ስሜት ሚስቴክ ነው፣ ስህተት ነው። ፍጹም በማህበረሰባችን ዘንድ ተቀባይነት የሌለው ነገር ስለሆነ ልንደግፈው የምንችልበት ምንም አይነት ምክንያት የለም። ኤች የምትሉ ሰዎችም ከዚሁ ማህበረሰብ የወጣችሁ ሰዎች እንደመሆናችሁ ይህንን ነገር ማቆም አለባችሁ። ለማንኛውም በስተመጨረሻ እንዴት ናችሁ? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ያው ከትላንት ጀምሮ ከሰሞኑ ሲለቀቁ የነበሩ ቪዲዮዎችን ሁላችሁም እየተመለከታችሁ እንደሆነ ተስፋ አደርጋለሁ። ያው ብዙ ጊዜ ትኩረታችንን አብርሽ፣ ሩታ፣ ሄርሜላ በሚለቁት ቪዲዮ ላይ ስለምናደርግ ብዙ ጊዜ የሌሎችን ሀሳብ እያንጸባረቀን አይደለም እና ይሄ ነገር ተጽዕኖ እንዳለውኝ ትላንትና በተለቀቁት ቪዲዮዎች በደንብ ስለተመለከትኩ ነው ሞር እነዛን ቪዲዮዎች ፎከስ አድርጌ ለማውራት ጥረት እያደረግኩ ያለሁት። ለማንኛውም ያው ሄርሜላ አብርሃምን መቆሚያ መቀመጫ እየከለከለች እንደሆነ ሰምቻለሁ። በተለይ ደግሞ ሩታ ተሸንፋ መታ ይቅርታ መጠየቅ ከጀመረችበት ጊዜ ጀምሮ የሩታ መፈርገጥ፣ የሩታ መቆጣት፣ የሩታ ከአብርሽ ጋር ግብግብ መፍጠር ሄርሜላን አያስፈራትም። የሩታ ይቅርታ መጠየቅ፣ የሩታ ማልቀስ፣ የሩታ አብርሽን አብረን እንሁን ብሎ ጥያቄ መጠየቅ ግን ሄርሜላን እጅግ በጣም እንደሚያስፈራት እናውቃለን። እና ይሄ ነገር ከተፈጠረበት ጊዜ አንስቶ እሷ በጣም ነገሮች እያስፈሯት ነው። በተቻላት መጠን አብርሽን ከዚህ አካባቢ ይዛ ለመጥፋት ጥረት እያደረገች ነው። ይሄ የሆነበት ያለው ምክንያት ደግሞ ሩታ እንደዛ ሆና ስለመጣች ብቻ ሲሆን ጋሽዬን ጨምሮ የሩታ እናትን ጨምሮ በአብርሽና በሩታ መሀል ያለውን ችግር ለመፍታት ከፍተኛ የሆነ ጥረት እያደረጉ እንደሆነ ስለማቅ ነው። እነ ጋሽዬም የሩታ እናትን ቢሆን አንድ ማስተካከል ያለባችሁ ነገር ምንድን ነው? ሩታ በተቻላት መጠን አብርሃም አምኖበት ወደ እሷ እንዲመለስ ማድረግ ነው። አንዳንድ ጊዜ ትልልቅ ሰዎች ሲያስታርቁ የምታዘበውን ነገር ነው የምነግራችሁ። አስገድደውን ስሜት ሳይኖረን የሆነ ነገር ሳይኖረን በግድ ያስታርቁናል። ከተወሰነ ጊዜ በኋላ ድጋሚ ያ ነገር ፌል ማድረጉ አይቀርም። እኔ አሁንም መናገር የምፈልገውን አንድ ነገር ልንገራችሁ። አብርሃምም ሩታን መታረቅ ካለባቸው ውስጣቸው ፈቅዶ ልባቸው አምኖበት ያሳለፉት ነገር ትዝ ብሏችሁ ከዚህ ጠፍታችሁ ሄዳችሁ የተቀመጣችሁበት አንድ ፍራሽ ትዝ ብሏችሁ መታረቅ እንዳለባችሁ ነው የኔ ልብ የሚያምነው እና ይህንን ነገር ብታደርጉ እንደኔ ሞር ደስ ይለኛል። ለማንኛውም
እየሆነ ያለውን ነገር በተወሰነ መልኩ አሳወቂያችኋለሁ ብዬ ተስፋ አደርጋለሁ። ምሽት ላይ እንደተለመደው ቪዲዮ መልቀቃቸው አይቀርም። በዛ ቪዲዮ ዙሪያ መተን ሀሳባችንን እንሰጣለን። ለማንኛውም አሁን በተሰራው ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።